በኤርነስት ሄሚንግዌይ የተጻፈው ዘ ኦልድ ማን ኢን ዘ ሲ የተባለው ታሪክ በጣም አጭር የሚባል ታሪክ ሊባል ይችላል። ቀለል ያለች ታሪክ ነች ብላችሁ ታስቡም ይሆናል። በውስጡ ግን ብዙ ቫልዩብል የሆኑ ወይንም ዋጋ ያላቸውን ትምህርቶች የያዘ ነው። ታዲያ የመጽሐፉ ወይንም የታሪኩ ዋናው ነገር ምንድነው ካላችሁ፣ አንድ ኪዩባን ፊሸርማን አለ። ከኩባ የመጣ አሳ አጥማጅ ማለት ነው። ተስፋ ባለመቁረጥም በእጅጉ ይታወቃል። እድሜ ልኩንም ሲኖር የኖረው በጣም ከባድ የሚባል ህይወት ነው። ታፍ ላይፍ ያለው ሁሌም ቢሆን ችግር አለ፣ ሁሌም ቢሆን ፈተና አለ። በቃ ህይወቱን ሊገፋ የቻለው በእጣ ፈንታና በእድል ነው ማለት ትችላላችሁ። አሁን እንዳልኳችሁ ህይወቱ በጣም ከባድ የሚባል ህይወት ነው። ነገር ግን በጣም ጠንክሮ የሚሰራ ነው። በሀቅ የሚኖር ነው። ለራሱ ትልቅ የሚባል ክብር አለው። መቼም ቢሆን ቅሬታ ሲያቀርብ አትመለከቱትም። ሲያማርር አትመለከቱትም። ካልተሳካለትም ደግሞ ሰበብ ሲያቀርብ አይውልም። ከዛ በተጨማሪም ነገሮች ሲሳኩለት ጉራ የሚነፋም ሰው አይደለም። ሰሬንደርም አያረግም ወይንም እጅም የሚሰጥ አይደለም። አሁን እነዚህን ኳሊቲዎች ተመልክታችሁ ያሉትን የሱን ባህሪዎች ተመልክታችሁ ሰክሰስፉል ለመሆን ስኬታማ ለመሆን የሚያስፈልጉን ነገሮች ናቸው ብላችሁ የምታስባቸው ናቸው። ስለዚህ አሁን የታሪኩን ዋና ዋና የሚባሉ ትምህርቶች ከማየታችን በፊት መጀመሪያ ታሪኩን በአጭሩ እንመለከታለን ማለት ነው። ይህ ከኩባ የመጣው አሳ አጥማጅ ሳንቲያጎ ይባላል። በጣም ኤክስፒሪየንስ ያለው ወይንም ልምድ ያለው አሳ አጥማጅ ነው። በእድሜውም ተለቅ ያለ ሰው ስለሆነ ብዙ ነገሮችን የተመለከተ ሰው ነው ብያቸዋለሁ። ነገር ግን ይህ ሰውዬ አሳ ካጠመደና ከያዘ ወደ 84 ቀናቶች ተቆጠሩ። ስለዚህ አሁን ምንም አይነት አሳ ሊያገኝ አልቻለም። ተስፋ የሚቆርጥ ሰው አይደለም ብያቸዋለሁ። ስለዚህ አሁንም በ85ኛው ቀን አሁንም ለማጥመድ ተነስቶ ሁሌም ቢሆን ወደሚሄድበት ባህር ይሄዳል። የያዘውም ትንሽዬ የምትባል ታንኳ ነች። ታዲያ የማጥመጃ ገመዱን ከወረወረ በኋላ አንድ በጣም ትልቅ የሚባል ማርሊን ይይዛል። ማርሊን ማለት የአሳዎች ዘር ሲሆን ከሁሉም ግን የተሻለ የሚባል ክብደትና ግዝፈት አለው። ስለዚህ ያንን ማርሊን አጥምዶ መያዝ በጣም ቀላል የሚባል ስራ አይደለም። አንዴ ማርሊኑ በእጁ ስር ከገባች በኋላ ከሷ ጋር መታገል ጀመረ ማለት ነው። ምክንያቱም ማርሊኑን በቀላሉ እጅ የሚሰጥ አልነበረም። ትግሉም ለምን ያህል ጊዜ ቆየ ካላችሁ ወደ 3 ቀን በባህር ላይ እንዲያሳልፍ አስገድዶታል። ሳንቲያጎን በቀላሉ እጁን አይሰጥም። ግዙፍ የሚባለውን ማርሊንም እንደዛው። ታዲያ ሳንቲያጎ በ3ኛው ቀን በጣም ከብዙ ልፋትና ትግል በኋላ ያንን ትልቅ የሚባለውን ማርሊን ወደ ታንኳው ሊያስጠጋና በሃርፑን ሊገለው ቻለ። ሃርፑን ማለት ትላልቅ የሚባሉ አሳዎችን የምትገሉበት ጦር የሚመስል መሳሪያ ነው። ታዲያ አሁን አንዴ ማርሊኑን ገደለ። እዚህ ጋር ስራው ሊያበቃ አልቻለም። ባህሩ ላይ ያለው በጣም በትንሽዬ ታንኳ ነው ብያቸዋለሁ። ማርሊኑ ደግሞ እዛ ታንኳ ላይ ልትገባ አትችልም። ለዚህ ከታንኳዊቱ ጎን ላይ በደንብ አርጎ ያስራትና ወደ ቤቱ ለመቅዘፍ ይሞክራል። ታዲያ የገደለውን ማርሊን በጣም ብዙ ደም እየፈሰሰው ስለሆነ ብዙ የሚባሉ ሻርኮችም ከዚህች ታንኳ ስር እየተከተሉ ይመጣሉ። ታዲያ ሳያስበው አንድ በአንድ ያቺን ማርሊን እየቆራረጡ ወሰዱበት። ከትንሽ ደቂቃዎች በኋላ ዞር ብሎ ሲመለከተው ያቺ ማርሊን አጥንቷ ብቻ ቀርቷል። ሌላ ሁሉም ነገር ተወስዶበታል። በጣም አጭርና ቀላል የምትባል ታሪክ ነች። ነገር ግን በውስጡ በጣም ኮምፕሌክስ የሚባሉ ወይንም ውስብስብ የሚባሉ ሀሳቦችንና ትምህርቶችን የያዘ ነው። ስለ ፌሊየርና ስለ ሰክሰስ እንመለከታለን። ውድቀትና ስኬትን፣ የሰው ልጅ ከተፈጥሮ ጋር ያለው ግንኙነት፣ ጀግንነት፣ በተጨማሪም ደግሞ የካራክተራችሁ ልክ፣ ተፈጥሮን መመልከት፣ ማወቅና መረዳት፣ ከዛም አልፎ ማክበር፣ እጣ ፈንታንና እድልን ማወቅ፣ ስለ ኩራትም ደግሞ ልናየው እንችላለን። እናም ደግሞ በተጨማሪ ወንድ መሆን ምን ማለት እንደሆነ የምንመለከትበት ታሪክ ነው። ስለዚህ አሁን ወደ መጀመሪያው ታሪክ ስንገባ never give up የሚለውን ነገር እናገኛለን። በፍጹም ተስፋ አትቁረጡ ነው የሚለን። መጽሐፉ ላይ አንድ የተጻፈ ነገር አለ። ወንድ ልጅ ለሽንፈት አልተፈጠረም። ዲስትሮይ ሊደረግ ይችላል፣ ሙሉ ለሙሉ ሊጠፋ ይችላል፣ ነገር ግን ሊሸነፍ አይችልም፣ ሊወድቅ አይችልም ይላል። የመጽሐፉ ሙሉ መልእክት ይሄ ነው ማለት ይቻላል። በዚህች ዓለም ላይ እስካላችሁ ድረስ የአቅማችሁን ጥግ ልትሞክሩ ይገባል። መቼም ቢሆን እጅ ልትሰጡ ወይንም ተስፋ ልትቆርጡ አይገባም። እስከቻላችሁ ድረስ ልትሞክሩ፣ ልትሞቱለት ይገባል። ህይወታችን ሊያልፍ ይችላል። እንደ ወንድ ልጅም ደግሞ ህይወታችንን ዲስትሮይ የሚያደርግብን ነገር ይመጣ ይሆናል። እኛ ሙሉ ለሙሉ ልንጠፋም እንችላለን። እንደዛ ቢሆን ግን ያደረግናቸው ነገሮች ይቆያሉ። እኛ ከዚህች ዓለም ላይ ከጠፋን በኋላ የሚቀረው የሚተርፈው ነገር ሌገሲያችን ነው፣ ወይንም ደግሞ ትተን ያለፍነው አሻራችን ነው። ስለዚህ የእናንተስ ሌገሲ ወይንም የእናንተስ አሻራ ምንድን ነው? ሳንቲያጎ ምንም ነገር አልነበረውም ማለት ይቻላል። በጣም የቆየች የድሮ የምትባል ትንሽዬ ታንኳ ነበረችው። ሰውነቱንም ከተመለከታችሁት በጣም ትልቅ ሰው ነው ብያቸዋለሁ። ሰውነቱም ደካክሟል። ስለዚህ በዚህች ምድር ላይ ቁሳዊ ነገሮችን የማሳየት ምንም አይነት አቅም ባይኖረውም፣ ምንም የሚቆጠርለት ሀብት ባይኖረውም፣ ሁሌም ቢሆን ጠዋት ተነስቶ ምን ማድረግ እንዳለበት በደንብ የሚያውቅና የሚለይ ሰው ነው። አይኑን ስትመለከቱት ባህሩን በአይኑ ውስጥ ትመለከታላችሁ። ሁሌም ቢሆን ቺርፉል ነው።
ደስተኛ ነው። በተጨማሪም የተሸነፈ የተሰበረ ሰው ፊት አይደለም የምትመለከቱት። መንፈሱም የደከመ አይደለም። እሱ መኖር በሚፈልግበት መንገድ መኖር እየቀጠለ ነው። ከዛ ሊያስወጣው የቻለ ወይንም ተስፋ ሊያስቆርጠው የቻለ ምንም ነገር አልነበረም። ለሳንቲያጎ የወንድ ልጅ አሻራ የሚባለው ነገር ከሐቀኝነቱ ከኢንቴግሪቲው ጋር የተያያዘ እንደሆነ አድርጎታል። እኔ የምኖረው በእነዚህ መስፈርት ነው ብሎ በዛ መስፈርት ልክ የሚኖር ሰው ነው። ከዛ ዝንፍ የሚል ነገር የለበትም። በተከታታይ ለ84 ቀን እየሞከረ ነበረ፣ እየለፋ ነበረ። አሳዋን በያስኳት እያለ ነበር። በፍጹም ግን ሊይዛት አልቻለም። ነገር ግን አላቆመም። የሆነ ቀን ላይ ቢያቆም ይሄ ሁሉ ቀን ሰርቼ ምንም ነገር ሳላገኝ ቀረው ማለት ይችላል። እድሜ ልኩን ግን አላቆምም እያለ የሚሄድ ሰው ከሆነ የሆነ ቀን ላይ እንደሚሳካለት ያውቃል። የሆነ ቀን ላይ ይዛል። ልክ እንዳለውም ደግሞ ይዟል። ምንም እንኳን ሻርኮቹ በልተው ቢጨርሱበትም ማንም ሰው ሊይዘው የማይችለውን ትልቅ የሚባለውን ብላክ ማርሊን ሊይዝ ቻለ። ታዲያ ከሳንቲያጎ እዚህ ጋር ምን መማር እንችላለን? በህይወት ምንም አይነት ነገር ቢመጣብን የአቅማችንን ጥግ መሞከር አለብን። መከራ የሚሆኑብን ፈተናዎቻችን እንዳለ የሆነ ቀን ማብቃታቸው አይቀርም። ነገር ግን የዛኔ ፈተናዎቹ እንዳለ ሲያበቁ እኛን የተሻለ ሰው ያደርጉናል። አሁንም መጽሐፉ ላይ ከተጻፈው አንድ አረፍተ ነገር ደግሞ አሁንም ላንሳላችሁ። አሳውም ከነ ህይወቱ መጣ፣ ሞቱ በፊቱ ላይ ቁጭ ብሎ፣ ከውሃውም ወጥቶ ወደ ላይ ተምዘገዘገ፣ ሰውነቱን፣ ጥንካሬውን፣ ኃይሉን፣ እርዝማኔውንና ግዝፈቱን እያሳየ በዛውም ልክ ግን ውበቱንም አሳይቷል ይላል። ያ ትልቅ የተባለው ማርሊን ከመሞቱ ወይንም ደግሞ በሶስተኛው ቀን ሳንቲያጎ በዛ ሃርፑን ከመግደሉ በፊት ለአንደኛና ለመጨረሻ ጊዜ ወደ ላይ ተምዘግዝጎ ወጥቶ ነበር። አሳውን በአንድ በኩል ልክ እንደ ሳንቲያጎ ነው ማለት ይቻላል። እጅ የሚሰጥ አልነበረም። ልክ ያ ትልቅ የተባለው ሽማግሌ ሳንቲያጎ ለህይወት አንድ እድል እሰጣለሁ፣ ልሞት ነው እንግዲህ ልሞክር ብሎ እንደወጣው ሁሉ ትልቅ የሚባለው የአሳ ዘር ማርሊንም በቃ እጅ አልሰጥም፣ የመጨረሻዬም ቢሆን ልውጣ ብሎ ሞከረ። ታዲያ ለመጨረሻ ጊዜ ተምዘግዝጎ ሲወጣ ነው ሳንቲያጎ በሃርፑን ወቅቶ ሊገለው የቻለው። ያ ማርሊን የለፋበትን ሊያገኝ አልቻለም። ሪዋርዱ ወይንም ደግሞ ሽልማቱ የለም። ነገር ግን ሬፑቴሽኑን አስቀርቷል። ስሙ አልተበላሸበትም። መጽሐፉን የጻፈልን ኤርነስት ሄሚንግዌይ እንደሚናገረው ከሆነ የሰው ልጅ የበለጠ ሻርፕ የሚሆነው ወይንም በህይወት እንዳለና ንቁ የሚሆነው መቼ ነው ካላችሁ ሞትን ሲያይ ነው ይላል። አንዳንድ ሰዎች ችግርና መከራ በራቸው ላይ ሲመጣባቸው እንዴት ያንን ነገር እንደሚመለከቱትም ስታዩ ስለ ማንነታቸው፣ ስለ ካራክተራቸው ብዙ ነገሮችን ይነግራቸዋል። በእነዚህ መከራዎች ውስጥ ነው እያንዳንዱ ሰው ትላልቅ የሚባል ድልን እያስመዘገበ የሚያልፈው። ያ ትልቁ የሚባለው አሳ አጥማጅ ሻርኮቹን በምንም ተአምር ማሸነፍ እንደማይችል ያውቃል። ነገር ግን ምንም ቢሆን እየታገለ ሊያልፍ ቻለ። ምግቡን ለማስቀረት ያጠመደውን ነገር እንዳይነኩበት ለማድረግ ያቅሙን ጥሯል። የተወሰኑ ሻርኮችን ገሏል። በብዛት ብዙ ሻርኮች ስለመጡበት ግን ያንን ምግቡን ሊያጣ ቻለ። እንደ እድሜው ከሆነ በቃ ሻርኮቹን በፍጹም ላሸንፍ አልችልም ብሎ ትቶ ማለፍ ነበረበት። ነገር ግን አይ ያቅሜን ልሞክር አለ፣ ቢሸነፍም እንኳን። ይህም ወደ ሁለተኛው አስፈላጊ ወደሚባለው ትምህርት ይወስደናል። success is how you define it። ስኬት ማለት እናንተ የምትሰጡት ፍቺ ነው። ጸሐፊው ኤርነስት ሄሚንግዌይ ስለ ስክሰስ በደንብ እንድናስብ፣ ስለ ስኬት በደንብ እንድናሰላስል ፈልጓል። ለእናንተ ስኬት ማለት ምን ማለት ነው? ስታተስ ማግኘት ነው ወይንስ ደግሞ ብዙ ገንዘብን መስራት? ወደ ሳንቲያጎ ህይወት መምጣት እንችላለን። እድሜው በጣም ትልቅ ነው፣ ገንዘብም የለውም። ስኬታማ ብላችሁ የምታስቡት ሰው ይኖረዋል ብላችሁ የምታስቡት ነገር እንዳለ እዚህ ሰው ጋር የለም። ህይወቱንም ሲኖር የኖረው ፍጹም ልዩ በሚባል ፊሎሶፊ ወይንም ደግሞ ፍልስፍና ነው። ለሱ ስኬት ማለት በማምንበት ዋጋ በሰጠሁት ነገር መሰረት መኖር ነው ብሎ ደምድሟል። ስለዚህ በኢንቴግሪቲ ለመኖር የመረጠ ሰው ነው። ኢንቴግሪቲ ማለት ለሐቅ መኖር ማለት ነው። በሚያምንበት ነገር ዋጋ በሚሰጥበት ነገር መሰረት እየኖረ ነው። ያ ለሱ መርሁ ነው። በተጨማሪም በሃርድ ወርክ ያምናል፣ ጠንክሮ ይሰራል። ስኬት ወደ እግሩ ስር እንድትመጣ አልጠበቅም። በቃ ማድረግ ያለብኝን ነገር አድርጌያለሁ፣ ከዚህ በላይ ምንም ላደርግ አልችልም ብሎ ደምድሟል። ስኬት ወደ እሱ እንዲመጣ አይጠብቅም አልኳችሁ። ነገር ግን ስኬትን ፈልጎ ሄዷል። ያንን ትልቅ የሚባለውን ማርሊኑን ሲያጠምድ ግቡን ለመያዝ እየሞከረ እንዳለ ግለሰብ ተመልከቱት። እንደምንም ብሎ አገኛት። ሻርኮቹ ግን ለራሳቸው ፈለጉት። እነሱንም ገደላቸው። ነገር ግን ብዙ ናቸውና አሁንም ያጠመደውን ወሰዱበት። ምንም ቢሆን ግን ሞክሯል። ያ ግሬት፣ ያ ጥርሱን ነክሶ ያለፈበት ተስፋ ያለመቁረጥ አልበገርነቱ ነበረ። ስለዚህ አሁን ሲታይ ፌል አድርጓል። እንደ አሳ አጥማጅ ያጠመደውን ሊይዝ አልቻለም። ነገር ግን ያቅሙን ሞክሯል።
ሞክሯልና በዋጋው የሚኖር ሰው መሆን ችሏል። ያመነበትን ነገር እየኖረ ያለ ሰው ሆኗል ማለት ነው። ይህ ደግሞ አሳ ከማጥመድ በላይ እጅጉን ከፍ ያለ ነው። በጣም ከባድ በሚባሉ ሲቹዌሽኖች ወይንም ሁኔታዎች ውስጥ የምታደርጉት ነገር ምላሽ የምትሰጡበትን መንገድ ነው ስለ እናንተ ብዙ ነገሮችን እየተናገረ መሄደው። ማንነታችሁ የሚታየው በዛ ውስጥ ነው። እንደ አሳ አጥማጅ ወድቀሃል ብላችሁ ልትነግሩ ትችላላችሁ። ይህንን ግን ቀድሞ ልብ ያለና ያስተዋለ ሰው ነው። ከሻርኮቹ ጋር ውጊያ መጀመር ምንም እንደማያዋጣው ያውቃል፣ እንደሚሸነፍም ያውቃል። ነገር ግን ቁጭ ብለው ሲበሉበት እያየ ሊያልፍ አልቻለም። አንድ ሰው ጥፋት ሲያጠፋም ጥፋት እንዳጠፋ ማመኑ ያ ሰው ያለውን ካራክተር በደንብ እየገለጸ የሚመጣለት ነገር ነው። ወደ ሶስተኛው ትምህርት ስናልፍ ደግሞ ግራቲቲዩድን እናገኛለን። ላላችሁ ነገር ማመስገንን ማወቅ። ጸሐፊው በመጽሐፉ ላይ እንዲህ ብሎ አስፍሯል። አሁን በዚህ ሰዓት ላይ ማሰብ ያለባችሁ ነገር የለኝም ወይንም ምንድን የጎደለኝ በሚለው ዙሪያ አይደለም። አሁን ላይ ያለኝ ነገር ምንድነው? ባለኝስ ነገር ምን ማድረግ እችላለሁ የሚለውን ብቻ አስቡ ይላል። የሳንቲያጎ ሕይወት በጣም ከባድ ነው። አንድ ታንኳውን ይዞ ባህር ላይ ይሄዳል። ይዞ የመጣውን ሊይዝና ሊበላ ይችላል። ካልሆነ ግን ምንም ነገር የለውም። አልፎ አልፎ ጓደኛው የሆነው ማኑሊን ለሳንቲያጎ ትናንሽ የሚባሉ ምግቦችን ይዞለት ይመጣል። በቃ በጣም የቸገረው ጊዜ ማለት ነው። ሳንቲያጎ የያዘው በጣም ትንሽ ነገር ቢሆንም እንኳን ሁሌም ቢሆን አመስጋኝ ሆኖ ታገኙታላችሁ። እኛ ከሳንቲያጎ አንጻር ሕይወታችንን እናነጻጽረው። እንግዲህ ይህንን ቪዲዮ እየተመለከታችሁ ከሆነ ቢያንስ እጃችሁ ላይ ስልክ አለ። ይህን ቪዲዮ ስለቀው እንግዲህ ማታ ነው። ቢያንስ በቀን አንዴ ይበልታችኋል። ከሳንቲያጎ አንጻር ሕይወታችን እጅግ በሚባል ደረጃ የላቀና የተሻለ ነው። ነገር ግን በሱ ልክ እናመሰግናለን ወይ? ልብ የምንለው የሌለንን ነው ወይንስ ደግሞ ላለን ነገር ሁሌም ቢሆን እያመሰገንን ነው የምናልፈው? ይህንን ጥያቄ በደንብ አስቡበት። አራተኛው ትምህርት Be your own man or woman and stop caring what others think or say ይላል። የራሳችሁ ሰው ሁኑ እያለ ነው። ሰው ስለሚለውና ስለሚያስበው ነገር ግድ አይስጣችሁ። ሳንቲያጎ ከሻርኮቹ ጋር በሚታገልበት ሰዓት ላይ ከአፉ ደም ይወጣልና ያንን ደም ይተፋዋል። የተፋው ግን ወደ ባህር ውስጥ ነው። ለሻርኮቹም እንደዚህ ይላቸዋል። ሻርኮቹን ጋላኖስ ብሎ ጠርቶ ይህንን ብሉ እንግዲህ የሰው ልጅ ገድያለሁ ብላችሁ አልሙ ይላቸዋል። ማርሊኑን ቢወስዱበትም ምንም አይነት ነገር እጁ ላይ ባይቀርም ቢያንስ ዲፊትድ አይደለም። አይምሮ ውስጥ እሱ አልተበገረም። እንደ ማርሊኑ በጣም ውብ የሚባል የባህር ውስጥ እንስሳ አላየም። ሻርኮቹም ደግሞ ይህንን ውብ የሚባል ፍጥረት የሚተቹ ነበሩ፣ ክሪቲክሶቹ። ታዲያ ጸሐፊው ኤርነስት ሄሚንግዌይ አንድ ነገር እየተናገረ ነው። ስፔሻሊ በ1950ዎቹ ዓመተ ምህረት አክሮስ ዘ ሪቨር ኤንድ ኢንቱ ዘ ትሪዝ የተሰኘውን መጽሐፉን ከጻፈ በኋላ ብዙ ትችቶችን አስተናግዶ ነበር። የዛኔ 51 ዓመት ጎልማሳ ነበር። ይህንን መጽሐፍም የጻፈው ዘ ኦልድ ማን ኢን ዘ ሲ የተሰኘውን መጽሐፍ የጻፈው ያንን መጽሐፍ ጽፎ ብዙም ትችት ከደረሰበት በኋላ ነው። ስለዚህ ከዚህ ሁሉ ምን መውሰድ እችላለሁ ካላችሁ በህይወት ውስጥ በጣም ብዙ ነገሮችን ትሰራላችሁ። በተጨማሪም ደግሞ ጥበብ ላይም ትሳተፋላችሁ። ልክ ሻርኮቹ በጣም ውብ የሚባለውን ማርሊንን መተው እንደበሉት ሁሉ እናንተም ደግሞ ጥበባችሁን የሚያጣጥል ብዙ የሚባል ክሪቲክሶች ይመጣሉ። የእናንተን ውብ ስራ ለመተቸት ሁሌም ቢሆን ደፋ ቀና የሚሉ ሰዎች አሉ ማለት ነው። ይህም እናንተን ሊያስቆም አይገባም። እናንተ ማሰብ ያለባችሁን መስራት ያለባችሁን ስራ ስሩ። ሰው ስለሚያስበውና ሰው ስለሚለው ነገር ግድ ሊሰጣችሁ አይገባም፣ አይመለከታችሁም። የሰራችሁትን ገነጣጥለው የሚጥሉት ከሆነ ወይ በጣም ቅናተኛ ናቸው፣ አለበለዚያ የሰራችሁት አልገባቸውም ማለት ነው። ኤርነስት ሄሚንግዌይ በመጽሐፍ ውስጥ እንዲህ ብሎ ይናገራል። ሌሎች ሰዎች እኔ በአይምሮዬ ውስጥ የማስበውን ነገር እየሰሙ ቢሆን ኖሮ ይሄ ሰውማ እብድ ነው ይሉ ነበረ። ነገር ግን እብድ እንዳልሆንኩ ስለማቅ ግድ አይሰጠኝም፣ ግድ የለሽ ነኝ አለ። ሳንቲያጎም ልክ እንደዚሁ ነው። ከእድሜ ጋር የሚመጣ ነገር ነው ማለት ይቻላል። ከተወሰነ እድሜ በኋላ ሰው ስለ እኔ ምን ይላል የሚለው ነገር እየጠፋባችሁ ይመጣል። እንግዲህ ሁላችንም ጂም ውስጥ ገብተናል ብዬ አስባለሁ። ጂም ውስጥ ስንገባም ትላልቅ ሰዎችን እንዳሉ እናውቃለን። ወጣት ስንሆን ምናልባትም ሰው ስለ እኔ ያስባል ብለን እናስብና ማድረግ የለብንም ብለን ያሰብናቸው ነገሮች አናደርግም። ትላልቅ ሰዎች ግን ምንም ግድ አይሰጣቸውም ማለት ይቻላል። ከሻወርም ወደ ሎከር ሩም ውስጥ ሲገቡ ራቆታቸውን ሊያልፉ ይችላሉ። ለነሱ ግድ መስጠት የሚባል ነገር የለም። ታዲያቺ ትንሽዬ ምሳሌ ልትባል ትችላለች። ነገር ግን መቼም ቢሆን እናንተ ግድ ሊሰጣችሁ የሚገባችሁ አይነት ሰዎች መሆን የለባችሁ። ህይወታችሁ የእናንተ ነው። እናንተ መኖር በምትፈልጉት መስፈርት መኖር መቻል አለባችሁ። ሳንቲያጎን የሚመለከቱ በጣም ወጣት የሚባሉ ፊሽርማኖች ወይንም ደግሞ አሳ አጥማጆች እያዩ ይስቁበታል። ከእድሜው እኩል ከሱም የተለቁ በእድሜው አካባቢም ላይ ያሉ ሰዎች እሱን ይመለከቱና ያዝኑለታል። በዚህ ሰዓትም ሄሚንግዌይ እንዲህ ብሎ ይጽፋል። ሳንቲያጎ ልቡ እንደሰከነች በትህትና ውስጥም እንደሚኖር ያውቃል።
የሚሰራውም ስራ ዲስግሬስፉል እንዳልሆነ ወይንም አሳፋሪ እንዳልሆነ፣ በተጨማሪም ከክብሩ የሚያሳንስበት ምንም አይነት ነገር እንዳላደረገ ያውቃል ይላል። ታዲያ ይህንን ሰው ተመልክታችሁ ጀግና ነው ልትሉ ጀግና ነው ላትሉም የምችሉት በምን ምክንያት ነው? አንዲፊትድ ነው። የሰው ምላስ የገደለው ሰው አይደለም። ሰው ሲልለት እሱም አብሮ የሚያዝን አይነት ሰው አይደለም። በቃ ሰውን አውቀው አልናቀው ጉዳዩ አይደለም። እሱ ማድረግ የሚገባውን ነገር እያደረገ ያለፈ ሰው ነው። በዚህች ዓለም ላይ ደግሞ ስኬትን፣ ዝናን፣ በተጨማሪም ገንዘብን ካገኘና ክብሩን ከሸጠ ወይንም ኢንቴግሪቲውን ካጣ ሰው ይልቅ ልክ እንደ ሳንቲያጎ ክብሩን ጠብቆ ባመነበት የሚኖር ሰው ምንጊዜም ቢሆን የተሻለ የሚባል ውጤትን ያመጣል ብዬ አስባለሁ። The Old Man and the Sea በኤርነስት ሄሚንግዌይ ተጽፏል። እኔ በዚህ መንገድ አቀረብኩላችሁ። እስከ መጨረሻው ስለተከታተላችሁ አመሰግናለሁ። ቻው።